ተደሰትክ? በጣም እንጂ እንዳንቺ ልቤ እስኪጠፋም ታስደስተኝ ሴት የለችም። እንደዛ ከሆነ ታዲያ ለምን ሌሎች ሴቶች ጋር መሄድ አታቆምም? ሽሮ ስትበይ ከርመሽ ስታገኙ ነው እኮ የስጋ ጣዕም ልዩ የሚሆንብሽ። ለዛ ነው ጠፍታ በመጣ ቁጥር ሽሮ ሽሮ የምትለኝ። ወፍጮ ቤት ነው እንዴት የምታረጋቸው? አዎ የኔ ጭቅና ጥብስ። ቆይ ለምን አታገባኝም? አላፈቅርሽማ። ያለ ፍቅር የተጀመረ ትዳር ደግሞ ማረፊያው ፍቺ ነው። እኔ ጋር ያለው ፍቅር ለሁለታችንም ይበቃል የምትለው ስሜት ደግሞ እኔ ልብ ውስጥ ተትረፍፏል። ላውስ የሰው ወርቅ አያደምቅ ሲባል አልሰማሽም? የኔ ውድ ስለመጋባት እርሺውና ዝም ብለን እንደሰት። አልችልም። ሐሳብን ማትቀይር ከሆነ ከዚህ በኋላ እንዳትመጣሽ። ልትንቀባሪ ትሞክራለሽ እንዴ? ሀገሩ በሙሉ ሴት ብቻ ነው። እኔ ደግሞ ሽሮ ብቻ መስሎኝ። እሺ አሁን እንደግማለን አንደግም። ስጋ ተወዷል። ልድገም ብትልም ሂሳቡን አትችለው። በጣም አካበድሽ። ይሄን ያህል ስንት ቢሆን ነው ሂሳቡ? ሂሳቡ ትዳር ነው። እሺ በይደናውኝ መልካም ባል ሊገጥምሽ ምኞቴ ነው። እኔም ጥሩ ሚስት ልትመኝልኝ ባልሆነ እኔ እንኳን ልመኝልህ የነበረው ጥሩ በጣም ቆንጆ የበሰለ ፕሮፌሰስ ነበር። ገላመጠኝ እኮ ተጋቢ ነው ብመኝለት ይሻል ነበር እንዴ? እንዴ ማሂ ምንድነው አንተ? በጣም ይቅርታ አንዴ ላናግራት። የኔ ፍቅር የትምህርት ቤት ጓደኛዬ ነው። አንዴ ላናግረው። ፍቅረኛሽ ነው? አዎ እጮኛዬ ነው። ከሁለት ወር በኋላ እንጋባለን። እኔ ዛሬ ላግባሽ። አሁን እንጋባ። አላፈቅርህም? እኔ አፈቅርሻለሁ እኮ። የኔ ፍቅር ለሁለታችን ይበቃል። ያኔ እንዳልከኝ የሰው ወርቅ አያደምቅ አላለህም። ግን ምን የሰው ነኝ። እንደ ድሮ ሴት ማብዛ መስሎሽ ነው? እየዞርኩ ሽሮ መብላት ትቻለሁ። እኔም እንደ ድሮ በብላሽ የሚበላ ጭቅና ጥብስ መሆን ትቻለሁ። ደህናውን ራስህን ጠብቅ። ደግሞ ከማን? ከጽጌ ሽሮ አይደለም መቼስ። በልደና አንቻ እድሜ ልክ ጽዮን ፈረድሽብኝ ማለት ነው።